ሜይ 2 የዕለቱ መልእክት ርዕስ በላይ ያለውን አስቡ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ቆላስይስ ምዕራፍ 3 ከቁጥር 1 እስከ 4። በክርስትና ሕይወት ውስጥ ከእምነት ቀጥሎ መታየት ያለበት ነገር ቢኖር ትክክለኛ ሐሳብ ነው። ምክንያቱም የምናስበው ነገር ያመንነው ነገር መገለጫ መንገድ ስለሆነ ነው። ይህን ርዕሰ ጉዳይ በዛሬው የጽሞና መልእክታችን ላይ እንመለከታለን። ከላይ የተቀመጠው የመጽሐፍ ቅዱስ ንባብ ሞታችኋል፣ ተነስታችኋል፣ ተሰውራችኋል፣ ትገለጣላችሁ የሚሉ ቁልፍ ሐሳቦችን ያስነብበናል። እነዚህ ወሳኝ ጉዳዮች ከክርስቶስ ጋር በመተባበራችን አማካኝነት የመጡ ናቸው። ታዲያ የሞተ፣ የተነሳ፣ የተሰወረ እንዲሁም መገለጡን የሚናፍቅ አማኝ ምን ማሰብ ይኖርበታል ስንል ክፍሉ በላይ ያለውን አስቡ እንጂ በምድር ያለውን አይደለም በማለት የትኛውን ማሰብ እንዳለብን እንዲሁም የትኛውን ደግሞ ማሰብ እንደሌለብን ግልጽ መልእክትን ያስተላልፍልናል። በላይ ያለውን ስናስብ ክርስቶስን እናስባለን። ድነታችንን በታላቅ ተጋድሎ ፈጽሞ በአባቱ ቀኝ መቀመጡን እናስባለን። ይህን ስናስብ ድል አድራጊውን ጌታ እናስባለን። በእግዚአብሔር ጸጋ አማካኝነት የከበርንበትን ክብር፣ የጸደቅንበትን ጽድቅ፣ የተባረክንበትን በረከት ማሰብ እንችላለን። እነዚህን ነገሮች ማሰባችን በክርስቶስ ኢየሱስ የተሰራልን ሥራ በማሰብ አመስጋኞች ያደርገናል። በምድር ቆይታችንም ወቅት የድልን ሕይወት እንድንመራ አቅም ይሰጠናል። ወደ ኃጢአት ልምምዶች እንዳንመለከት ይልቁንም እነርሱ ላይ እርምጃ እየወሰድን እንድንኖር ኃይል እናገኛለን። ስለዚህ በላይ ያለውን ማሰብ የግድ ይላል፣ ምክንያቱም ዘርፈ ብዙ ጥቅም አለውና። እንግዲህ በክርስቶስ የመስቀል ሥራ ባገኘነው ድነት ተመስርተን በላይ ያለውን እያሰብን እንኑር እንጂ በምድር ያለውን አይሁን። በላይ ያለውን ማሰብ መንፈሳዊ ከፍታችንን ይጨምርልናልና በመንፈሳዊ ሕይወታችንም ፍሬያማ ያደርገናልና። ስለዚህ በላይ ያለውን እናስብ።